ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉን የፋኖ ኃይሎች አስታውቀዋል። በጎንደር ሸዋና ወሎ የተለያዩ አካባቢዎች በቀጠለው ውጊያ በርካታ የአገዛዙ ጦር አባላት መገደላቸው የተሰማ ሲሆን በሌላ በኩል በክልሉ ሰሜን ወሎ ዞን የብልጽግና አመራሮች አካባቢያቸውን ለቀው ወደ ዞን ከተሞች እየሸሹ ነው ተብሏል። በዝርዝር የምትሰሙት ቀዳሚ ጉዳይ ነው። በአማራ ክልል ከተከሰተው ጦርነት ጋር በተያያዘ በሽብር ለተከሰሱት ከ300 በላይ የአማራ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ የተጀመረው ሂደት አነጋጋሪ ሆኗል። አገዛዙ ለሽብር ተከሳሾች በማለት ያቀረበው የይቅርታ ሰነድ የያዛቸው ነጥቦች ደግሞ ብዙዎችን እያነጋገሩ ያሉ ጉዳዮች ሆነዋል። በዝርዝር እናየዋለን። በግብጽ የጭነት መርከብ ላይ ሁቲዎቹ በባብል ኤል መንደብ በፈጸሙት አዲስ ጥቃት 6 ሰዎች ሲገደሉ ሌሎች 10 ሰዎች ደግሞ ቆስለዋል። ዝርዝሩን ትሰሙታላችሁ። የአሜሪካ ጦር በኢራን ወደቦች ላይ የተጣለውን እገዳ ጥሶ ሲጓዝ የነበረ መርከብ ለማስቆም ሚሳኤል መተኮስ ሰምቷል። በዚህም በባብል ኤል መንደብና በባህር ወሽመጡ በአጠቃላይ ሆርሙዝን ጨምሮ አዲስ ውጥረቱ መፈጠሩን የተሰማው። እነዚህና ሌሎችን ወደምናይበት ዝርዝር ዜናችን እናልፋለን። አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉን የፋኖ ኃይሎች ያስታወቁ ሲሆን በተለይም በጎንደር ሸዋና ወሎ የተለያዩ አካባቢዎች በቀጠለው ውጊያም በርካታ የአገዛዙ ጦር አባላት መገደላቸውን የተሰማው። በሌላ በኩል የአገዛዙ በተለይም ሰሜን ወሎ ዞን የብልጽግና አመራሮች አካባቢያቸውን ለቀው ወደ ዞን ከተሞች እየሸሹ ነው ተብሏል። በዛሬው ዕለት ነሐሴ 6 2018 ዓ.ም በክልሉ ጎንደር ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ በርካቶች መገደላቸውን የፋኖ ኃይሎች አስታውቀዋል። የአገዛዙ ጦር ከላይ አርማጮ ወረዳ ቆላ ሮቢት ወደ ጋና ዮሐንስ በጉዞ ላይ ሳለ በፋኖ ኃይሎች ውጊያ ተከፍቶበታል ያሉት የመረጃ ምንጮቹ በውጊያው ከ30 በላይ የአገዛዙ ጦር አባላት መገደላቸውና ሌሎች መቁሰላቸውን ተናግረዋል። በተመሳሳይ በማዕከላዊ ጎንደር ዞን መገጭ ግድብ ዙሪያ በተከፈተው ውጊያ የሰብአዊና ቁሳዊ ጉዳት ደርሷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ነሐሴ 5 2018 ዓ.ም ምሽት ላይ በመገጭ ግድብ ዙሪያ ካምፕ ባደረገው የአገዛዙ ጦር ላይ ውጊያ የከፈቱ ሲሆን በውጊያው ቁጥራቸው ያልታወቀ የአገዛዙ ጦር አባላት መገደላቸውን የተሰማው። የፋኖ ኃይሎች የከፈቱትን የደፈጣ ውጊያ ተከትሎ የአገዛዙ ጦር ተከታታይ የከባድ መሳሪያ ተኩስ ሲያሰማ ማምሸቱን የአካባቢው የመረጃ ምንጮች ለኢትዮኒውስ ተናግረዋል። በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በሸዋና ወሎ ቀጠናዎችን መቀጠሉን የተሰማው። በትላንትናው ዕለት ነሐሴ 5 2018 ዓ.ም በሸዋ ቀጠና ከነዋሪ ከጅሁር ከተንቀሳቅሶ የአገዛዙ ጦር ጋር ከባድ ውጊያ ማድረጋቸውን የፋኖ ኃይሎች አስታውቀዋል። የአገዛዙ ጦር እንቅስቃሴን ቀድመው ያወቁት የፋኖ ኃይሎች የደፈጣ ውጊያ መክፈታቸው በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ ነው የፋኖ የመረጃ ምንጮች ለሚዲያችን የተናገሩት። በተመሳሳይ በወሎ ቀጠና ሀብሮ ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ በርካቶች መገደላቸውን የተሰማው። በትላንትናው ዕለት ከሀብሮ ወረዳ ከውርጌሳ ከተማ ወደ መርሳ በተሽከርካሪ ጉዞ ላይ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች ውጊያ መክፈታቸውን የመረጃ ምንጮች ጨምሮ ተናግረዋል። በዚህ ውጊያ የአገዛዙ ጦር አባላት መገደላቸውን አፋብን ሚሊክዝ አረጋግጧል። ከውርጌሳ ወደ መርሳ የተከፈተውን ውጊያ ተከትሎ ለአጭር ጊዜ የተሽከርካሪዎች እንቅስቃሴ ቆሞ ነበር ተብሏል። በሌላ በኩል በክልሉ ሰሜን ወሎ ዞን የብልጽግና አመራሮች አካባቢያቸውን ለቀው ወደ ዞን ከተሞች እየሸሹ ነው ተብሏል። በዞኑ የወረዳና የንዑስ ወረዳ ከተሞች ከአገዛዙ መከላከያ ጋር በመግባት በብልጽግና አመራርነት የተላኩ በርካታ የአገዛዙ ሹመኞችን በተናጠል እያጠፉ ወደ ትልልቅ ከተሞች ሸሽተዋል ሲሉ የመረጃ ምንጮቹ ለኢትዮኒውስ ተናግረዋል። በዞኑ የላስታ፣ ግዳን፣ ዋድላ፣ ሀብሩ፣ ጋዞም፣ አንጎት፣ ግዳን ቆቦና መቄት ወረዳዎች የብልጽግና አመራሮች ወደ ጋሽና፣ ወልዲያና ደሴ ከተሞች እየጠፉ ኮብሏን ያሉት የመረጃ ምንጮቹ በተለይም ባለፉት ሳምንታት በየከተሞቹ የነበረው የአገዛዝ ጦር ከባድ መሳሪያዎችን ይዞ ወደ ራያ መንቀሳቀሱ ተከትሎ ለደህንነታችን ዋስትና የሚሰጠን በቂ ኃይል በዙሪያችን የለም በሚል እየሸሹ ይገኛሉ ተብሏል። የብልጽግና የወረዳ አመራሮች ቀደም ሲል ሁሉም ከተሞች ፋኖ ኃይሎች መከባቸውን በተመለከተ ደህንነታችን አደጋ ውስጥ ወድቋል፣ ተጨማሪ ኃይል ይመደብልን በሚል ለዞን ኮማንድ ፖስት
አሳውቀው እንደነበረ የጠቀሱት የመረጃ ምንጮቹ ሆኖም አመራሮቹ የጠየቁት ተጨማሪ ኃይል ቀርቶ በየወረዳዎቹ ከተሞች ላይ የነበረው የአገዛዙ መከላከያ እየተቀነሰ ወደ ራያ መጎሰዱን የወረዳው አመራሮች በስጋት ጠፍተው እንዲሸሹ አድርጓቸዋል ሲሉ የተናገሩት በወሎ ቀጠና የአገዛዙ ጦር ወደ ራያ እየተቀነሰ መንቀሳቀሱ ተከትሎ ከላላ፣ መቅደዳ፣ ዳውንት፣ ደላንታና ሌሎች ወረዳዎች የሚገኙ በርካታ ከተሞች ፋኖ ኃይሎች መያዛቸው መዘገባችን አይዘነጋም። በወረዳዎቹ የነበሩ የብልጽግና አመራሮችም አካባቢዎቹን ለቀው መሰደዳቸው ታውቋል። በአማራ ክልል ሰሜን ወሎ ዞን በአገዛዙ ጦርና ፋኖ ኃይሎች መካከል ከቀጠለው ውጊያ በተጨማሪ በራያ ቀጠና በትግራይ ኃይሎችና በአገዛዙ ጦር መካከል ወታደራዊ ውጥረት ሰፍኖ እንደሚገኝ ዛሬም ነዋሪዎች ተናግረዋል። በአማራ ክልል ከተከሰተው ጦርነት ጋር በተያያዘ በሽብር ለተከሰሱት ከ300 በላይ የአማራ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ ለመፍታት የጀመረው ሂደት አነጋጋሪ ሆኗል። ላለፉት 3 ዓመታትና ከዛ በላይ ካለምንም ፍርድ ታፍነው የሚገኙትን የግፍ እስረኞች በክልሉ ለተፈጸሙ ግድያዎችና ጉዳዮች ተከሳሾች ኃላፊነት እንዲወስዱ የሚጠይቅ ሰነድ መቅረቡን ቢቢሲ ተመልክቻለሁ ብሏል። የህዝብ ተወካዮችና የመገናኛ ብዙሃን ባለሙያዎች ጨምሮ በአማራ ክልል ከቀጠለው ግጭት ጋርና ጦርነት በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከስር እንዲለቀቁ በአገዛዙ ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸውን ቢቢሲ ከምንጮች ሰምቻለሁ ብሏል። 3 ዓመትና ከዛ በላይ በስር ላይ የሚገኙ የሽብር ተከሳሾች ይቅርታ ጠይቀው ከስር እንዲለቀቁ የሚጠይቀው ሰነድ ወይም ፎርም የደረሳቸው በኢትዮጵያ ሰብዓዊ መብቶች ኮሚሽን አማካኝነት መሆኑን ጉዳይ ቅርብ የሆኑ የመረጃ ምንጮች ለቢቢሲ ተናግረዋል። የኢሰመኮ ዋና ኮሚሽነር ብርሃኑ ያዶሎ ከሰኔ 1 2018 ጀምሮ ለአንድ ወር ያህል በተከሳሾችና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታ ያካተተ ሰነድ ለየግላቸው እንደደረሳቸው ታውቋል። በአቶ ብርሃኑ ያዶሎ መሪነት ተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥር ከ300 በላይ እንደሆነ ምንጮች ገልጸዋል። በተለያዩ ማረሚያ ቤቶች ከሚገኙ ከእነዚህ ተከሳሾች መካከል አብዛኛው የቀረበላቸው ሰነድ ሲፈርሙም ያልፈረሙም ስለመኖራቸው የተገኘው መረጃ ያመላክታል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኞችና የመገናኛ ብዙሃን ባለሙያዎች ጨምሮ 30 ተከሳሾች ተጠቃሽ ሆነዋል። እንዲሁም በ2010 ከነበረው የመንግስት ለውጥ በኋላ በተመሳሳይ መልኩ የተፈቱ ሰዎች መኖራቸውን በማሳየነት አንስተዋል። የህግ ባለሙያዎች እንደሚሉት በተለይም ተፈርዶበት በይግባኝ ላይ የሚገኝ ተከሳሽ እንኳን ይቅርታ መጠየቅ አይችልም ብለዋል። በኢሰመኮ አደራዳሪነት ቅድመ ሁኔታዎች ተቀብለው ይቅርታ እንዲጠይቁ ፊርማ ሰነድ የቀረበላቸው የሽብር ተከሳሾች ገና ፍርድ ቤት ፍርድ ያላገኙም የክስ ሂደታቸውን በተለያየ ደረጃ ላይ የሚገኝ ነው። አቃቤ ህግ በተከሳሾች ላይ ያቀረበው ክስ በአማራ ክልል ካለው የጸጥታ ወይም የጦርነት መደፍረስ ጋር በተያያዘ በተፈጸሙ የሰዎች ግድያ፣ የአካል ጉዳትና ሌሎች የንብረት ውድመት እንዲሁም በሌሎች የሽብር ወንጀሎች ላይ ተሳትፏላቸው በማለት የሚከስ ነው። የይቅርታ መጠየቂያ ሰነዱ በየክስ መዝገባቸው በሽብር የቀረበባቸውን ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ ቢቢሲ ተመልክቻለሁ ያለውና ሰነዱን አንፈርም ካሉ የሽብር ተከሳሾች መካከል 30ዎች የፈረሙበት ደብዳቤ ያሳየኛል ብሏል። ፈርሙ የተባሉት ሰነድ በአማራ ክልል ለተፈጠረው ጦርነት ወይም ቀውስ በቀውሱ ለሞቱና ለቆሰሉ በሺዎች የሚቆጠሩ ሰዎች በተለይም ደግሞ በየክስ መዝገቡ ቁጥሩ ይለያያል ሲሉ ጠቅሰዋል። ኃላፊነት መውሰድ አለባችሁ፣ ኃላፊነት ተሰዱ፣ በቢሊዮኖች የተገመተው የንብረት ውድመት ፈጽመናል ብላችሁ መኑ የሚሉ ነጥቦችን ያካተተ ነው ሲሉ ደብዳቤው ላይ ጠቅሰዋል። በተጨማሪም አገሪቱ በአማራ ትውፊቶችና ሀሳቢ መመራት አለባት የሚል አቋም ማራመዳቸው ጠቅሶ ይህም ወንጀል መሆኑን እንዲያምኑ ስለመጠየቃቸው ሰፍሮላቸዋል ነው የሚለው ቢቢሲ። እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በሰነዱ መካተቱን ገልጸዋል። በሰነዱ ላይ ጽንፈኛ ኃይሎች ተብሎ የተጠቀሱትን በአማራ ክልል የሚንቀሳቀሱ ታጣቂዎችን እንዲያወግዙ ቅድመ ሁኔታዎች መቀመጡን አመላክተዋል። ተከሳሾቹ የተጠቀሱትን ወንጀሎች ስለመፈጸማቸው አምነው ዳግመኛ የእንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል እንዲገቡና የሚሳተፉን ከሆነ ደግሞ መንግስት አስፈላጊውን እርምጃ እንዲወስድባቸው እንዲስማሙ ሰነዱ ይጠይቃል ይላል። ሆኖም ይህን ቅድመ ሁኔታ ለመቀበል ፈቃደኛ ባልሆኑ በሰነዱ ላይ አለመፈረማቸው በደብዳቤያቸው ላይ ጠቅሰዋል። ወንጀለኛንም ብለን አንፈርምም፣ ይህ በህግ በሞራልም በፖለቲካም ተቀባይነት የለውም የሚሉት 30ዎቹ ተከሳሾች የአማራ ህዝብ ጥያቄዎች ህጋዊ ናቸው ብለን እናምናለን ሲሉ አክሏል። የተከሰሱበት ክስ አንቀበልም ብለው በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኛንም ብለው ለመፈረም ፈቃደኛ ለመሆናቸውን ስለመግለጻቸው 3 ጉዳዩን የሚከታተሉ ምንጮች ለቢቢሲ ተናግረዋል። በመሆኑም ከ3 ዓመት በላይ ያለ ፍትህ መቆየታቸውና ቤተሰቦቻቸው በተለያዩ ችግር መጋለጣቸውን የሚገልጹ እነዚህ ተከሳሾች መንግስት ክሱን አቋርጦ ፖለቲካዊ መንገድ በምህረት ይፍታን የሚል
የሚል አቋም አላቸው። ተከሳሾችና መንግስትን አደራድሯል ከተባለው ከኢትዮጵያ ሰብአዊ መብት ኮሚሽን ስለ ጉዳይ አስተያየት ጠይቆ ነበር ቢቢሲ። ሆኖም የኮሚሽኑ ቃል አቀባይ በጉዳዩ ላይ መረጃ የለኝም ብለዋል። ቢሆንም ኮሚሽኑ እነዚህ ባሉ ጉዳዮች ላይ በራሱ መንገድ ከሚሰጠው መግለጫ ውጭ መረጃ ለመስጠት እንደሚቸገሩም ገልጸውልኛል ይላል ቢቢሲ። የአገዛዙ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነርና ከሌሎች የኮሚሽኑ ከፍተኛ ስራ ኃላፊዎች ጋር በመሆን በታህሳስ ወር በፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት አድርገው ነበር። በጉብኝታቸው ከተከሳሾች ጋር በሰብአዊ መብት አያያዝና ሌሎች ጉዳዮች ላይ ውይይት አድርገው መልሳቸውን በወቅቱ ተገልጿል። ምንጮች እንዳሉት ከሆነ ዋና ኮሚሽነር ብርሃኑ ያደሎም ከሽብር ተከሳሾች ጋር ውይይት ካደረጉ በኋላ ከ6 ወራት በኋላ ነው በድጋሚ አግኝተው የማደራደር ተግባር የጀመሩት። ስለ ይቅርታው ጉዳይ ከተከሳሽ ጠበቆች እኩል አስተያየት ለማግኘት የተደረገው ጥረት ለጊዜው ፈቃደኛ ባለመሆናቸው አልተሳካልኝ ይላል ቢቢሲ። ይሁንና ይቅርታ የመጠየቅና የመስጠት ሂደት ከህግ አንጻር እንዴት እንደሚታይ የጠየቋቸው አንድ የህግ ባለሙያ አንድ ተከሳሽ ወንጀለኛ ተብሎ ካልተፈረደበት በስተቀር በይቅርታ ሂደት ውስጥ ማለፍ እንደማይችል ተናግሯል። በጥብቅና ስራ ላይ የተሰማሩት የህግ ባለሙያ አቶ ኤርሚያስ ጥላሁን በኢትዮጵያ ወንጀል ህግ አንቀጽ 229 መሰረት ይቅርታ ለመስጠት በግልጽ የተወሰነ የቅጣት ውሳኔ መኖር አለበት ይላሉ። በተመሳሳይ ይቅርታ መጠየቅ የሚቻለውን ውሳኔ ባገኘው ወይም ፍርድ በተሰጠ ጠበት ጉዳይ ላይ መሆኑን አስረድተዋል። የይቅርታ አቀራረብ ድንጋጌዎችን የያዘ የይቅርታ አዋጅ 840/2006 በአንቀጽ 15 ላይ በወንጀል ጥፋተኛ ሆኖ የመጨረሻ ቅጣት የተወሰነበት ማንኛውም ሰው የይቅርታ ጥያቄውን ራሱ ወይም በቅርብ ዘመዱ ወይም በሚወክለው ጠበቃ አማካኝነት ማቅረብ እንደሚችል ይደነግጋል። በመሆኑም የፍርድ ቤት ውሳኔ ሳይሰጥ የይቅርታ ጉዳይ ማንሳት እንደማይቻል አቶ ኤርሚያስ ለቢቢሲ አብራርተዋል። ምርጫ 97 ተከትሎ በነበረው ሁኔታ ታስረው በነበሩት እነ ፕሮፌሰር ብርሃኑ ነጋና ብርቱካን ሚደቅሳ ጨምሮ ሌሎች እስረኞች ከተፈረደባቸው በኋላ ጉዳያቸው በይቅርታ ታይቶ መፈታታቸውን እንዲሁም በ2010 ከነበረው የመንግስት ለውጥ በኋላ ተመሳሳይ መልኩ የተፈቱ ሰዎች ምራቸውን በማሳየነት አንስተዋል። የህግ ባለሙያው እንደሚሉት ተፈርዶበት በይግባኝ ላይ የሚገኝ ተከሳሽ እንኳን ይቅርታ መጠየቅ አይችልም ብለዋል። በኢሰመኮ አደራዳሪነት ቅድመ ሁኔታዎች ተቀብለው ይቅርታ እንዲጠይቁ የፊርማ ሰነድ ለቀረበባቸው የሽብር ተከሳሾች ገና ፍርድ ያላገኙና የክስ ሂደታቸው በተለያየ ደረጃ ላይ የሚገኝ ነው። በመሆኑም በህጉ መሰረት ከስር መለቀቅ የሚችሉት ክሳቸውን በማቋረጥና በምህረት ብቻ እንደሆነ የህግ ባለሙያው ያስረዳል። በግብጽ የጭነት መርከብ ላይ ሁቲዎች በባብል ኤል መንደብ በተፈጸሙ አዲስ ጥቃት 6 ሰዎች ሲገደሉ 10 ቆስለዋል። በኢራን የሚደገፉት የየመን የሁቲ ኃይሎች ባብል ኤል መንደብ በማቋረጥ ላይ በነበረችው ቲሃማህ በተሰኘችው የግብጽ የጭነት መርከብ ላይ በባሊስቲክ ሚሳይል ባካሄዱት ጥቃት 6 ሰዎች ሲገደሉ ሌሎች 10 ሰዎች መቁሰላቸውን የየመን መንግስት አስታውቋል። ማክሰኞ ነሐሴ 5 ቀን 2018 ዓ.ም በታንዛኒያ የተመዘገበች መርከብ በ3 ሚሳይሎች ተመታለች። በጥቃቱ 3 ፓኪስታናውያንና አንድ ኢንዶኔዥያዊ በአጠቃላይ 4 ሰራተኞች መገደላቸውም ተገልጿል። ጥቃቱ ከፍተኛ የእሳት አደጋ ማስከተሉም ተዘግቧል። በታጣቂዎቹ የተወነጨፈው ሁለተኛው ሚሳይል የነፍስ አድን ስራ እየተከናወነ በነበረበት ወቅት መሆኑና በጥቃቱ የሁለት ሰዎች ህይወት ማለፉ ተዘግቧል። የየመን የትራንስፖርት ሚኒስቴር እንደገለጸው መርከቧ የምግብ ቁሳቁሶች ጭና በመቅዘፍ ላይ የነበረች ሲሆን ሁቲዎቹ በበኩላቸው መርከቧ የሳውዲ ወታደራዊ ቁሳቁሶችን ጭና ነበር ሲሉ ለጥቃቱ ኃላፊነት ወስደዋል። እንደ አልጀዚራ ዘገባ የጥቃት የካቲት ወር መጨረሻ ላይ በአሜሪካና እስራኤል እንዲሁም በኢራን መካከል ጦርነት ከተቀሰቀሰ ወዲህ በሁቲዎች የንግድ መርከብ ላይ በተፈጸሙ ጥቃቶች የሰዎች ህይወት ሲያልፍ ለመጀመሪያ ጊዜ ነው። ይህ ጥቃት ሁቲዎቹ በሳውዲ አረቢያ ላይ ያነጣጠረ አዲስ የባህር ላይ እገዳና ጥቃት በከፈቱበት ወቅት የተከሰተ ሲሆን ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው ዋና የባህር የንግድ መስመር በሆነው ባብል ኤል መንደብ በኩል በሚደረግ መርከብ እንቅስቃሴዎች ላይ ተጨማሪ ስጋት ፈጥሯል። የየመን መንግስት ጥቃቱን ያወገዘ ሲሆን በሁቲዎች ላይ ጠንካራ ዓለም አቀፍ እርምጃ እንዲወሰድም ጥሪ አቅርቧል። የአሜሪካ ጦር በኢራን ወደቦች ላይ የተጣለውን እገዳ ጥሶ ሲጓዝ የነበረ መርከብ ለማስቆም ሚሳኤል መተኮሱን አስታወቀም። የአሜሪካ ጦር ሄሊኮፕተሮች በኢራን ወደቦች ላይ የተጣለውን እገዳ የጣሰ የጭነት መርከብ ላይ ሚሳኤል ተኩሰው መምታታቸውን ይፋ አድርገዋል። የአሜሪካ ማዕከላዊ ሴንቲኮም MH-60 የተባለ ሄሊኮፕተር ማክሰኞ ዕለት 2 ሚሳኤሎችን ተኩሶ የመርከቡን የሞተር ክፍል መምታቱን አስታውቋል። መርከቧ የፓናማ ሰንደቅ ዓላማ የምታውለበልብ የነበረ ሲሆን ወደ ኦማን ባህረ ሰላጤ ለማቋረጥ እየሞከረች ነበር ተብሏል። ሴንቲኮም የመርከቧ የሲቪል ሰራተኞች በአሜሪካ ኃይሎች የተሰጠውን ተደጋጋሚ ማስጠንቀቂያ ችላ ማለታቸው እርምጃ ወስጃለሁ ሲል ይፋ አድርጓል። አክሎም መርከቧ ከእንግዲህ በኋላ ወደ ኢራን አታቋረጥም ሲል በመግለጫው ላይ ጠቅሷል። ኢራን በጉዳዩ ላይ እስካሁን አስተያየት አልሰጠችም። አሜሪካ የካቲት 21 2018 ዓ.ም በኢራን ላይ ጦርነት ከከፈተች በኋላ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ እንቅስቃሴ እገዳ ጥላለች። ቴህራን ለአሜሪካ ጥቃት እገዳ ምላሽ ለመስጠት በባህረ ሰላጤው የሚገኙ ሀገራት ላይ ጥቃት የፈጸመች ሲሆን የሆርሙዝ ወሽመጥም ሙሉ በሙሉ ዘግታለች።
የዓለም 1/5ኛው ነዳጅ የሚጓጓዝበት የባህር መስመር በመዘጋቱ የነዳጅ ዋጋ ከፍተኛ ጭማሪ ማሳይቷል። አደራዳሪዎቹ ሁለት ተፋላሚ ወገኖች ወደ ድርድር ጠረጴዛ ለማምጣት መቸገራቸውን ተናግሯል። ኢራን እና አሜሪካ በሰኔ ወር የተፈራረሙት የመግባቢያ ሰነድ በመክሸፉ የተነሳ ዳግም ግጭት አገርሽቷል። ሴንቲኮም በኤክስ ገጹ ላይ ባጋራው መግለጫ ኤምቪ ቬላ የተባለችው ይህች መርከብ ወደ ኢራን ወደብ ለመሻገር ጥረት እያደረገች እንደነበረ ጠቅሷል። በጥቃቱ የደረሰው ጉዳት ወይም ሞት ስለመኖሩ ግን ያለው ነገር የለም። የአሜሪካ እገዳ እርምጃ ሙሉ በሙሉ በስራ ላይ መሆኑን ያስታወቀው መግለጫው እንደ አውሮፓውያን አቆጣጠር እስከ ነሐሴ 11 ድረስ ሴንቲኮም እገዳውን ጥሰው ለማለፍ የሞከሩ 55 የንግድ መርከቦች አቅጣጫ እንዳስቀየረም፣ ደንቦችን ያላከበሩ 3 መርከቦች ከአገልግሎት ውጭ ማድረጉን እንዲሁም 2 መርከበኞች እንደተቆጣጠረ ደግሞ አመላክቷል። በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስት በኩሉ በቀይ ባህር ውስጥ የሚገኝ የጭነት መርከብ ላይ በኢራን የሚደገፉ ሁቲዎች የፈጸሙት ጥቃት 6 ሰዎች መገደላቸውና 10 ሰዎች መቁሰላቸውን ቢቢሲ አስታውሷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።